ዛሬ መጋቢት አቦ ነው አይደል? አቦ ማለት ግን ምን ማለት ነው? ገብረ መንፈስ ቅዱስ ማለት ነው አይደለም? እናሳ እነግራችኋለሁ። በደንብ ስሙኝ። ቪዲዮውን ሁላችሁም ላይክ አድርጉና ጀምሩት፣ ሼር አድርጉት። በመጀመሪያ እንግዲህ ለአባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ የዕረፍት በዓል እንኳን በሰላም አደረሳችሁ። እንግዲህ በአምስት አቦ እንላለን። መጋቢት አቦ፣ ጥቅምት አቦ ይባላል። በአምስት አቦ ናቸው፣ በሰባት ሥላሴ የሚል ግጥም አለ እንደውም። እና አቦ ማለት ግን ምን ማለት ነው ሲባል በትግርኛ ቋንቋ አቦ ማለት አባት ማለት ነው። አባት ማለት አቦይ ሲባል ደግሞ አባቴ እንደማለት ነው በትግርኛ ቋንቋ። እና አቦ የሚለውን ስም ለገብረ መንፈስ ቅዱስ የሰጠንበት ምክንያት የገብረ መንፈስ ቅዱስን አባትነት ስለሚገልጽልን ይመስለኛል። ከመጽሐፍ ላይ ያገኘሁት አይደለም፣ የራሴ ምልከታ ነው። እና ነገር ግን በትግርኛ ቋንቋ አቦ ማለት አባት ማለት ስለሆነ እኛ ደግሞ በግዕዙ አቡነ ገብረ መንፈስ ቅዱስ እንላለን አይደል? ገብረ መንፈስ ቅዱስ አባታችን ማለት ነው። ልክ በትግርኛውም አቦ ማለት አባት ስለሆነ ከዚህ ጋር የሚያያዝ ይመስለኛል። አቡዬ ማለት ደግሞ ገብረ መንፈስ ቅዱስ፣ አቡዬ ገብረ መንፈስ ቅዱስ እንላለን። ገብረ መንፈስ ቅዱስ አባቴ ማለት ነው በግዕዝ እና በትግርኛው አቦይ አባቴ፣ አቦ ማለት ደግሞ አባት ስለሆነ ይሄንንም ስም የወሰደው የገብረ መንፈስ ቅዱስን አባትነት ስለሚገልጽ ይመስለኛል። እንኳን አደረሳችሁ ሁላችሁም። እስኪ ኮሜንት ላይ አቡዬ ገብረ መንፈስ ቅዱስ እያላችሁ ጻፉ። ገብረ መንፈስ ቅዱስ አባቴ ማለት ነው። ሁላችሁም በዕለተ ቀናቸው ይሄን ኮሜንት ሳትጽፉ እንዳትሄዱ። አቡዬ ገብረ መንፈስ ቅዱስ እያላችሁ ኮሜንቱን አጨናንቁት። ሁላችሁም ቪዲዮውን ሼርና ላይክ ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ፍዳዋን አሳየች። ሰሜነኞቹን አስጨፈጨፈች። የኢትዮጵያ ቤተክርስቲያን ተሰበሰበች። 3 ቀን የሱባኤውን ጾም እንጀምራለች። የነነዌን ጾም በመላው ዓለም ኢትዮጵያዊ ጥቁር ይልበስ አለች። ቤተክርስቲያን ከላይ እስከታች ጥቁር ትልበሳለች። ከል ትልበሳለች ቤተክርስቲያን። ሲኖዶሱ አዘዘ፣ ፓትርያርኩ አዘዙ። ባንዲራ የሚታይ እንደዚህ አድርጌ ነው ኢትዮጵያዊ መሆን የሚታይ ቅዱስ ፓትርያርኩ አዘዙ። በእውነት እኛ ከእግዚአብሔር በላይ ማንም የለንም፣ ኃይል የለንም። እግዚአብሔሩ ይፍረድልን። ምዕመናን መሬት ተኙ አሉ። እስከ 12 ሰዓት ጹሙ አሉ። አብያተ ክርስቲያናት ደወል እየደወሉ በቅዳሴ ሰዓት ጥቁር ይልበሱ አሉ። ሐዘናችንን በእግዚአብሔር በእንባ እንፍሰስ። ሰማ እግዚአብሔር፣ የኢትዮጵያ አምላክ የኦርቶዶክስ አምላክ ሰማና ቱርክን እሷ 3-4 ከተማ ጥቂት ቤተክርስቲያንና ምናምን ያወደመችብን በቦምባ እግዚአብሔር ነው። የእግዚአብሔር ቦምባ አላ አርገፈገፋት ቱርክን እስክትል ድረስ እንዴ አርገፈገፋት። ህንፃዎቹ እርግፍግፍ፣ ሰዎቹ እርግፍግፍ። ከዛ አብይ አህመድ $50,000 ነው ምናምን ይዞ ረዳት ሰራተኛ ድሮን የላከልኝ ሰውዬ ሞተ ምናምን ብለው ጸሎት ከባድ ነው። አሁን እኮ የተደረገው ላይ ያሉት የማይጸልዩ የማይጾሙ ፖለቲከኞች ተመደቡና ነው እንጂ ጸሎተኛ አባቶች ቢመደቡ እንባ የሚያፈሱ ሱባኤ የሚገቡ በ80 ዓመታቸው ቪላ ስለመስራት የማያስቡ መሬታቸው ተምሶ ስራቸው ልጡ ተርሶ መሬቱ ተምሶ የቀብራቸው ፊት ቆመው ገና ከዚህ በላይ መኖር የሚፈልጉ የጃጁ ሽማግሌዎች ለሀገር ለወገን የማያለቅሱ ላይ ስለተሾሙብን ነው እንጂ እኮ ጸሎተኞች ቢወጡ ኦርቶዶክስ መድፏ ሚሳኤሏ እሱ ነበር። አላያችሁም? አሜሪካ ያለችውን ትራምፕ ራሱ ፕሬዚዳንት ትራምፕ ይሄ ከኢትዮጵያ የሚነሳውን ከራስ ዳሸን ከተራራው ላይ በአቶሚክ ቦምብ ልበለው አለ። ምክንያቱም ንፋሱ ከራስ ዳሸን ተራራ ላይ ይነሳና በአፍሪካ ላይ አልፎ ሄዶ ባህሩን አድርጎ ቶርኔዶ አሜሪካንን ድምጥ ማጣን ያጠፋታል። ምን ይደረግ? ራስ ዳሽን ደግሞ ምን እንደሆነ ታውቃላችሁ። ማን እዛ እንዳለ ታውቃላችሁ። ማን እንደተሰወረበት ታውቃላችሁ። ይሄ ነው። ስለዚህ የግመል ጭራ ሲከተል የነበረ ነቢያቸው ሀበሻን አትንኩ ብሎ በቁርአናቸው የነገራቸው እምቢ ብለው በኢትዮጵያውያን በሀበሾች ላይ ይህንን ግፍ የፈጸሙ ሀገራት የእጃቸውን ያገኛሉ። ምን እናስቆመው ብንል አናስቆመው።
ሶሪያን አይተናታል። ሻዕቢያን ደግፋ ወያኔን ደግፋ ኢትዮጵያ እንድትቆራረጥ እንድትበታተን አደረገች። ኢትዮጵያ እጆቿን ወደ እግዚአብሔር ዘረጋች። ሶሪያ የምትባል ሀገር ብትንትኗ ወጣ። ሰዎቻቸው ይኸው ጀርመንን የሞሉ እነሱ፣ ፈረንሳይ የሞሉ እነሱ፣ ካናዳ የሞሉ እነሱ፣ ሀገር እያላቸው ሀገር እንደሌላቸው ሆኑ። እኛ ቢያንስ ኤርትራ ተቆርጣለች፣ ግን ሀገራችንን እንዲያስናለን። ሊቢያ ፈንጁን ላይ የሰጠች ኢትዮጵያ እንድትቆራረጥ አደረገች። እሷ ወርቅ ላይ ተኝታ፣ እሷ ፀሐይ ላይ፣ እሷ አውሮፓዊት ከተማ መስላ ኢትዮጵያ እጆቿን ወደ እግዚአብሔር ዘረጋች። መሪዋ ቱቦ ውስጥ ተገኘ። አይሞቱ አገዳደል ተገደለ። ዛሬ ሊቢያ ባድማ ሆናለች። ባድማ ሆናለች። የመን እንዲሁ ኢትዮጵያን መከራ ለማሳየት ተነሳች። ዛሬ የመን የምትባል ሀገር የለች። ምክንያቱም ነቢያቸው ምን ብሏል? ሀበሻን አትንኩ። ይሄ አዲሱ ሊቃውንቶቻቸው የተናገሩት ይኔ አላቅም አላየሁትም ሲሉ የሰማሁትም። ሱማሌን ተመልከቱ። ጥጋቧ አፍንጫዋ ድረስ ደርስ። ኧረ ተይ እስላም ኮንሽ አትንኪ፣ ነቢዩ ተናግሯል የሚባል ዚያድ ባሬ የሚባል በሬ ተነሳና እምቧ አለ፣ አስቸገረ። እስከ ድሬዳዋ ድረስ ሄደ። ከናዝሬት ወዲህ ሱማሌ ነው አለ። እንካ ቅመስ እናቴ። ሱማሌ የሚባል የለም። ኢትዮጵያ እጆቿን ወደ እግዚአብሔር ዘረጋች። አለቀ አለቀ። ኢትዮጵያ እጆቿን ወደ እግዚአብሔር ዘረጋች። ዛሬ ሱማሌ አንድ ቋንቋ እየተናገረ አንድ ሃይማኖት እየተናገረ አይስማማም። ብጥስጥስ አሲድ እንደነካው በቃ እንሽክሽክ እና ልሰብስብ ብትለው ሶማሊያ አይሰበስብም። ተበተነ። በቃ የኢትዮጵያ አምላክ በተነው። ሱዳን ለነመለስ ዜናዊ፣ ሶማሊያ ለነመለስ ዜናዊ ፓስፖርት እያወጡ ኢትዮጵያን እንዲበጣጥሱላቸው፣ ሀገር እንዲያምሱላቸው። ኢትዮጵያ ስትበጣጠስ ነው ሱዳን እረፍት የምታገኘው ብለው አሰቡ። ኧረ ተው፣ ቁርአናችሁ ላይ ተጽፏል። እምቢ አሉ። ኢትዮጵያ እጆቿን ወደ እግዚአብሔር ዘረጋች። ወደ እግዚአብሔር። የኔ እናት ጌታቸው ረዳ የኢትዮጵያ አምላክ ምናምን ይባላል። እኔ የኢትዮጵያ አምላክን አላውቅም ማለት በደንብ ታውቀዋለህ። በደንብ ስለ ሶሪያ አምላክ ምን አገባኝ? ስለ ኢትዮጵያ አምላክ ነው የማውቀው። ኢትዮጵያ እጆቿን ወደ እግዚአብሔር ዘረጋች። ሱዳን 4 ቦታ ጎመደቻት፣ 2 ቦታ ቆረጠቻት። ደቡብ ሰሜን አለቀ። 2 ቦታ ተገመሰ። የቆላችሁ እንደው የምትሆኑትን ያጣችሁ እስላሞች ረፉ፣ ጴንጤዎች ረፉ። ጴንጤዎቹ ዋጋችሁን ታገኛላችሁ። ራሱ እስላሙ የደርቢ ጨዋታ አሁን እኛ ብናልቅላቸው የደርቢ የዋንጫ ጨዋታ ከእናንተ ጋር ነው የሚጫወቱት። አንተ ደግሞ አሌሉያ ስትል ነው የከረምከው። መተኮስ እንኳን አትችልም። የተመቻቸህ ነው። በክርስትና እንኳን ቢሆን ስሙን በመጥራት እንኳን አንድ የምትሆነውን ኦርቶዶክሱን ክርስትናን አቆይቶ መጽሐፍ ቅዱስ ጽፎ የምትሰብክበትን እንጀራህን የሰጠን ኦርቶዶክስን ትተህ አልሐምዱሊላህ እያል እና መዲን ጀበል እኮ ሲያሻሿቸው ጴንጤዎቹ ሲያደነዝዟቸው ሐራም የሆነ እኮ ነው። ከዛ ጴንጤዎቹ መስቀል አደባባይ ሲያዘጋጁ ባንዲራ ይዘው የክብር እንግዳ ሆነው ሄዱ። ከዛ ፓስተሩ አሜን ሃሌሉያ ኢየሱስ ምናምን ሲል እና መዲን ጀበል መስሎሻል ጂሎ እንኳን ከኦርቶዶክስ ገነጠልንሽ እንጂ እናሳይሻለን እያሉ ባንዲራቸው እንዲህ እያደረጉ ኢየሱስ ምናምን ሲባል ኢየሱስ መሐመድ እያሉ ፎግረው አፈር ከደም ያዘ። ጴንጤ ጠብቅ ዋጋን ታገኛለህ። ዛሬ ተደሰት፣ ከበሮ ምታ። ኦርቶዶክስ አለቀልኝ፣ ኦርቶዶክስ ሞታልኝ፣ ኦርቶዶክስ ተገደለልኝ፣ እምባ በደስታ ከበሮ ደረግ። ብትጮህ እንኳን የሚሰማ የለም። ኦርቶዶክሱ የጊዜ ጉዳይ ነው። እግዚአብሔርም አለለት፣ ራሱንም ይከላከላል። እንደዚህ አይነት መረር ያለ ቃል መነጋገር መቻል አለብን። ይህን ካልተነጋገርን አይሆንም። ሀገሪቷ የእስላም መንግስት አይደለችም። ሀገሪቷ የጴንጤ መንግስት አይደለችም። መንግስታዊ ሃይማኖታዊ ስርዓት የፈጠረው የአብይ አህመድ ጩሉሌ ነገን የማያስብ በሚሰራው ነገር ሁሉ ጥርስ ውስጥ የሚከት ሰውዬ በሚያደርግልን ነገር እንትን ማለት አንችልም። ስለዚህ አብይ አህመድ ዱባይ የሄደው እንደኔ ግምት ነው በጠባው ጡት ምክንያት ወንድሜ ምን ሆንክ ብሎ አልጋ ላይ የተኛውን ሼኩን ንጉሱን እሱን ሊጠይቅ ነው። አንድ ሁለተኛ አሜሪካ ውጭ ጉዳይ ሚኒስትር ምን ብሎ እንደላከው አናቅም፣ መልእክት ሊያደርስ ይሆናል። 2 ሶስተኛ የሐሚቲ ጦር እየተሸነፈ ነው። የሚሸነፈው ደግሞ
ስንቅና ትጥቁ ከዱባይ ስለቀረ ነው። ዱባይ ደግሞ በአንድ ደቂቃ 1 ሚሊዮን ብር እየከሰረች ነው። እግዚአብሔር በሚያውቀው እዚህ አሁን ለሐሚቲም ለአብይ የሚሰጥ ቁጤ የለም። ነዳጁ ደግሞ በዚህ ከቀጠለ አብይ ጦሩን ከቀይ ባህር ወደ ድብ ባህር መልሷል። ስለዚህ አሁን ጦርነት እንኳን ቢጀምር ትግሬዎቹ ቢጀምሩ ምናምን ቢጀምር ትግሬዎቹና የፋኖ በእግሩ ነው እንደ ጀት የሚሮጠው። ይሄ ደግሞ በነዳጅ ነው ማመላለስ ያለበት። ከደቡብ ያመጣቸውን ጴንጤዎች ከኦሮሞ ያመጣቸውን ምስኪኖች በመኪና ነው እንትን ማለት ያለበት። ነዳጅ ደግሞ የለም። ከባድ ነው የሚሆነው፣ ከባድ። አሁን ይህንን ምክር ለፋኖ መስጠት አይደለም፣ ግን እየከበደ ይመጣል። ስለዚህ ቁጢም ለመጠየቅ ይሆናል ሄደው እዛ አሁን አውሮፕላኑ ቢመታ ምን ቢመታ አሁን ኢራኖችም ምን እንዳሰቡ ምን እንደሚያስቡ አናውቅም። ይሄን ማድረግ አልነበረበትም፣ ግን አድርጓል። ያው ለእስልምናው ሲል ነው፣ ለሃይማኖቱ ሲል ነው ይሄን ያደረገው። ይሄን በቁርጠኝነት ማወቅ አለብህ። ከመጀመሪያው ዴዋን ጀምሮ ተናግሬያለሁ። አብይ አህመድ እስላም ነው። እስልምና አያሳፍርም። ብልጥ ጴንጤ ነኝ ብሎ እስላም መሆኑ እና ለእስልምና ጥቅም ለእስልምና ምናምን እሱ ነው እንጂ እስላም መጥቶ ቢያስተዳድር ምን ችግር አለ? ሀገሬ ጋራ ነው። እውቀት ያለው ችሎታ ያለው ያስተዳድር። በማንም ነቀፌታ የለም። ይሄ ግን አጭበርባሪ ነው። አብይ እስላም ነው። ያውም ደግሞ እስላም ሲባል የዋሃብያ እስላም፣ አራጅ እስላም፣ ዜጎቹን የሚገድል ዜጎቹን የሚያርድ የማጽናኛ ቃል የማይወጣው እንኳን ሌላው ቢቀር ይሄ ደቡቡ እንኳን በጣም ያሳዝናል አይደል? ወታደሩ ነው እሱ ሲመጣ እግሩ ላይ ሽኮኮ ብሎ እንትን የሚለው ለሱ እንኳን ለሞቱ አላለም። አስባችሁታል? አሁን ጋሞ ላይ 100 ምናምን ሰው የሞተው ኦሮሚያ ክልል ቢሆን እንዴት ቁማር እንደሚሰሩበት ፓርላማው ይሰበሰባል። የሀዘንን ጉርጉሮ ይደረጋል። ባንዲራ ዝቅ ይላል። አርቲስቶች ተነስተው እንትን ያወጣሉ ነጠላ ዜማ። ለወገኔ ምን ሞት ነጠቀ ወገኔ መሬት በላህ ባለ ይላል። ከዛ በአማርኛ ከዛ ደግሞ ከስጎቴን ራፍደቴ እንደቺኒ ስለፍኔኑኛቴ ነሚኮ በትግርኛ ይመጣና ናሐፀይ መሬት በሊኡ ነሲሁ ጥቁር ለብሶ ከዛ ጉራጌ ይመጣና አቸፈር ባህኖ ናይ ኦሮሞ እንትሳይ ሞትዩ ጎይታ ይላል። በእውነት እንደዚህ ነበር የሚለው። አሁን ኦሮሞ ቢሆን የሞተው ጋሞ ሆነ እንጂ እንደዚህ ጋር አይቆጠሩ። እንደ ሰው አያያቸው እንደ ከብት ለመሞት ብቻ የሚያዛቸው ሁለት መስመር እንዴት ነው? ለኦሮሞ ቢሆን ባንዲራ ዝቅ ብሏል። ባንዲራ ዝቅ ይላል። የሀዘንን ጉርጉሮ ይታወጃል። እዛ ሀብታሞቹ ከረጢት ይዞ ይመጣል። የልመና ከረጢቱ ኬኬ ስንት ሰጠ? 2 ሚሊዮን ጨምር በለው። ኦሮሞ እኮ ነው የሞተው 10 ሚሊዮን 20 ሰጠ። ድሮ ስንት ሰጠ? ደግሞ አማራውና ትግሬው ስንት ሰጠ? ከዛ እነሱ የሚወጡ ነው እንትና አቶ ሀጎስ ኪሮስ የምንትስ ትሬዲንግ ምናምን 100 ሚሊዮን ሰጥተዋል። ሊያስበላኝ አይደል? ትግሬ 100 ሚሊዮን የሰጠው ይላል። ላይሰጥ ይችላል እኮ አማራውን አንተና ሰጥቷል። መኪኖቹ መደባሉ። ድንኳን በየከተማው ይሰራል። በየመስጊዱ ይለመናል። አለቅ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ትታዘዛለች። የኢትዮጵያ ኦርቶዶክስ ቤተክርስቲያን በኦሮሚያ ምናምን የመሬት መንሸራተት ለገደ 830 ሚሊዮን ብር ቤተክርስቲያኒቷ ሰጥታለች ይባላል። ለልጆቹ ይደርሳል አይደርስም? ለሰዎቹ ይደርሳል አይደርስም? ይሄ ነበር የሚደረገው። እና እንደ ዜጋ እንደ እኩል እዩን። ጋሞም ደቡብም አንድ ነው። የአፓርታይድ ስርዓት ይቁም። መሪው የሁሉም ነው። ባንዲራ ዝቅ ማለት ነበረበት። ከቤሩት ሲመጣ 25 ሰው ሞተ። ከምን ሲመጣ ባንዲራ ዝቅ ታደርጋለህ? ዜጎች ናቸው የሞቱት። አንድ ቲክቶከር ሲያወራ ስም አላየሁ። አንድ ፌስቡከር ሲጽፍ አላየሁ። ግን ጋሞዎችን እንደዛ ገለው ሲያበቁ
የጋሞ ወጣቶች ሲነሱ የጋሞ ሽማግሌዎች ቄጤማ ይዘው አበረዱ። ባንክ ምንም በቀል እንዳታደርጉ ብለው ከዛ እነዛን ጋሞ እኮ ማለት ይቅርባይ ነው አርዶት ሲያበቃ ጋሞ ይቅርባይ ነው ጋሞ ምናምን ምሳሌ ይላል። ደቡብ እንደዚህ ነው። ይሄ ትክክል አይደል? እንደ ዜጋ የአዲስ አበባ ክልል ከንቲባ ለምን ለኦሮሚያ እንደዚህ ተሰጠና መስጠት አለባት? ለጋሞ አደጋ ለደረሰባቸው ሄሊኮፕተር ተልኳል። አሁን አልተላከም። ሄሊኮፕተር ተልኳል አልተላከም። ኦሮሞ አይደለም አይሞተው። ኦሮሞ ቢሆን ይሄኔ በፓራሹት ነው ሲሉ ታያቸው። መከላከያ ተልኳል አልተላከም። ከአፈር ውስጥ ህዝቡን እያወጣ ያለው ማን ነው? ህዝቡ እላዩ ላይ የሚናደው ህዝብ። ዜና አልተሰራም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የበጋሞ የደረሰባቸውን በጣም ጥልቅ ሐዘኑን አሩሲ የሚጨፈጨፈውን ዝም ብለህ አትሮንስ ማርያም መንግስት የሚጨፈጭፋቸውን ዝም ብሎ አስመሳይነት። ጋሞች ከኢትዮጵያዊነታችሁ ዝቅ አትበሉ። ይሄን የዋሃቢ እስላምና የጸረ አማራ የጽንፈኛ ፕሮቴስታንት አስተዳደሮች በፈጸሙት ነገር እንዳታዙ። ቀን ይመጣል፣ ቀን ይስተካከላል። ስለዚህ እንግዲህ ዛሬ አበዛውት ምንም ማድረግ አልችልም። የዛሬው መርሃ ግብራችን ይመስላል። ደግመዋለሁ፣ እሁድ በቴሌቪዥን ደግመዋለሁ። የጋሞ ልጆች የደቡብ ህዝቦች እንዲሰሙኝ የሞቱትን እግዚአብሔር ያጽናናልን፣ የሞቱትን ነፍሳቸውን ይማርልን፣ በህይወት የቆሰሉትን እግዚአብሔር ፈውስ ይስጥልን። አሜን በሉ፣ አሜን በሉ፣ አሜን በሉ። እግዚአብሔር ያጽናናልን፣ ከእንዲህ አይነት ቁጣ ከእንዲህ አይነት መቅሰፍት ይሰውርልን፣ መሬቷን ያስታርቅልን፣ ያስታክስልን፣ የሟች ቤተሰቦችን ያጽናናልን። ሌላ ምን ይባላል? እግዚአብሔር ምሕረቱን ይላክልን። መሬት ከተቆጣች ምንም ማድረግ አይቻልም። አሜን በሉ፣ ጻፉ። አሜን አሜን ብላችሁ ጻፉ። አሜን ብላችሁ ጻፉ። እግዚአብሔር ከዚህ ሁሉ መከራና ስቃይ ይገላግለን፣ ይገላግለን። ድምፅ እንሆናለን። እግዚአብሔር ካለ ደግሞ ብልጽግና ባዘጋጀው ሳይሆን ለተጎጂዎች የሚደርስ ከሆነ ደግሞ የበረከት ስራ እንሰራለን። እዛ ደቡብ ያላችሁ አብያተ ክርስቲያናት ንገሩን። የተጎዱትን ሰዎች ጴንጤ ምናምን አምሳት ለዩ ንገሩን። የሚያስፈልገውን የእህል አይነት ንገሩን። እኔ ልጃቸው የሺህ ሰው ግምት እስላም ነው ምናምን የለም። እዛ የተጎዳውን ሰው በሙሉ ንገሩኝ። እንለምናለን። በቃ እለምናለሁ። ስለ ማርያምን ይዤ እንደዚህ ይዤ ለጋሞ ወገኖቼ ለተጎዱ ፍራሽ፣ ብርድ ልብስ ምን ልናደርግ እንችላለን? ደግሞ በደንብ ሲወጣ ነው በኋላ በጣም የሚደነግጠው ማህበረሰቡ። ምናልባት ከእንቅልፋችን ስንነቃ ከተኛንበት ላያችን ላይ ካለው አባዜ ምናምን አዚም በደንብ ስንነቃ ቁጥሩ በደንብ ተጠንቶ ሲመጣ እጅግ በጣም አስደንጋጭ እንደሚሆን ምንም ጥርጥር የለው። ምክንያቱም እጃችን ላይ ካለው መረጃ ራሱ እጅግ በጣም አስደንጋጭ። የተዘጉ የቤተክርስቲያን ተቋማት በጣም ብዙ ናቸው ያሉት። ሙሉ በሙሉ ክርስቲያን የነበረበት ቦታ ላይ ሙሉ በሙሉ ክርስቲያን የሌለበት፣ ኦርቶዶክስ ክርስቲያን የሌለበት፣ ቤተክርስቲያኑም የተቃጠለ የተዘጋ፣ ሌሎቹ የተገደሉ የቀሩት ጥርግ ብለው የወጡ ሙሉ በሙሉ ጽዳት የተደረገባቸው ብዙ ከተሞች አሉ፣ የገጠር ከተሞች አሉ። እነዚህ ነገር የሚወጡ ናቸው። ከዛ ውጭ በብሔር ደረጃ ደግሞ አማራ የሚባለው ማህበረሰብ ከአካባቢው ላይ የሚገደለው ተገድሎ፣ የሚሮጠው የሚጠፋው ጠፍቶ፣ የሚታገተው ታግቶ፣ ባሪያ የሚሆነው ባሪያ ሆኖ በብዙ ነገር በቅርቡ የሚወጣውን አይታችሁታል። አምነስቲ ላይ በባርነት ሁሉ ተወስደው እየተገዙ ያሉ ብዙ ሴቶች እንዳሉ ሁሉም ተገልጿል፣ በኦሮሚያ ክልል ውስጥ ማለት ነው። ስለዚህ ይሄንን ከዚህ በፊትም ሴቭ ኢትዮጵያን አድርግ በአማርኛም በእንግሊዝኛም ጄኖሳይድ በሚል መርሃ ግብር ላይ እንደዚህ አይነት ዝግጅቶችን አዘጋጅቷል እና በዛን ጊዜ አንዳንድ ሰዎች ጄኖሳይድ ለምን ትሉታላችሁ የሚሉ ጥያቄዎች ከጠያቂዎች ምናምን ይመጡ ነበር። ጄኖሳይድ የምንለው መቼ ነው? በዚህ ሁኔታ ላይ ያውም ተድበስብሶ ተሸፍኖ ሚዲያ ተከልክሎ ሁሉ ይሄ በዚህ ደረጃ ከወጣ ሚዲያ የተከፈተለታ፣ አጥቢዎች በስነስርዓት የሄዱለታ፣ አካባቢዎች በራቸውን ተከፍተው እዛው ድረስ ሄደን በደንብ ባጠናን ጊዜ ኢትዮጵያ ምናልባት ለዓለም ልታስተምረው የምችለውን አይነት የጥፋት ቁጥር እጇ ላይ ይኖራል ብዬ ነው የማስበው። አሁን ሩዋንዳ ይወራል አይደል? በዓለም ላይ ሩዋንዳ ላይ የነበረው ጄኖሳይድ የዘር ጭፍጨፋ ምናምን ተብሎ ይወራል። የቁጥሩ ጉዳይና እዛ ቦታ ላይ ሄዶ በትክክለኛው ሁኔታ ጥናት ያለማድረግ ጉዳይ ነው እንጂ እጅግ በጣም የከፋ እና በአፍሪካ ውስጥ ለማስተማሪያነት የሚበቃ በጣም አደገኛ ጄኖሳይድ ዘር ጭፍጨፋ ኢትዮጵያ ውስጥ ተከስቷል ብዬ ነው የማምነው። ነገር ግን እንደሚታወቀው የሰብአዊ ዶክተር
ዳንኤልም በነበሩ ጊዜ ውስጥ እንኳን ገብተው ማጥራት እንዳይችሉ ይከለከሉ ነበር። ኢሰመጎም ተዘግቷል። የሰብአዊ መብት ተቋማቶች ተዘግተዋል። ሚዲያዎች ይህንን የሚዘግቡ ተዘግተዋል። ባልደረቦቻችን እስር ቤት ነው ያሉት። ከዛ እንደምንም ብሎ የወጣው ነው እንግዲህ አምልጦ በህይወት የተረፈ የሚሰጠን መረጃ እና አንዳንድ ባለሙያዎች እና ድርጅት ላይ በሀገር ላይ የተሰራ ሸፍጥ ሀገር የማፍረስ ህዝብን ደግሞ ለይቶ የማጥፋት የተሰራ ወንጀል አለ። ይሄ ወንጀል ነገ ጊዜውን ጠብቆ ጥናት የሚደረግበት ታሪክ የሚጻፍበት ነገ ተጠያቂነት የሚመጣበት ለካሳም ደግሞ ህዝብ ራሱ የሚዘጋጅበት ብዙ እንቅስቃሴዎች እንደሚኖሩ ምንም ጥርጥር የለም። እኛ በዚህ ዘመን እስካለን ድረስ በዚህ ወቅት የሆነውን ነገር በጊዜው ተናግረን መረጃውን ሰጥተን ምንጽፍጽፈን በሚዲያ በምንዘግበውን ዘግበን ለመነሻነት እንዲያገለግል በዚህ ደረጃ ልንነጋገርበት ይገባል። በኋላ አስደንጋጭ ነገር መውጣቱ ስለማይቀር ማለት ነው። ይህንን ውይይት ስላዘጋጃችሁ ሴት ኢትዮጵያዎች እጅግ በጣም የማመሰግናችሁ። ሌላው ማህበረሰብ መስማት አለበት። ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ እረፍት የሚነሳ ነው። እንደምታውቁት ሰው ውሎ መግባቱ ምናምን ያ ሁሉ ነገር ፈተና ስላለበት ከዛ አንጻር የተሸፈኑ ብዙ ነገሮች ስላሉ ነው እንጂ የተረጋጋን ጊዜ ትክክለኛ ህዝባዊ መንግስት የመጣ ጊዜ በዚህ ነገር ላይ ኮሚቴ ተቋቁሞ ከዓለምም ከውጭም ከውስጥም በደንብ ትክክለኛ ማህበረሰብ ተቋቁሞ ባለሙያዎች ወደ ውስጥ ገብተው ኢትዮጵያ ውስጥ የተደረጉት ነገሮች በደንብ ተጠንተው ሙሉ በሙሉ ፊገሩ ወጥቶ በአደባባይ መረጃው ሲመጣ እጅግ በጣም አስደንጋጭ ስለሚሆን ለዛ መነሻ እንዲሆን ነው እነዚህ መረጃዎች አሁን እየወጡ ያሉት። ስለዚህ አንደኛ ማህበረሰባችንን ማዘጋጃ፣ ሁለተኛ መረጃዎችን ከዚሁ እያስቀምጡ ለመሄድ ለህዝባችን፣ በሶስተኛ ደረጃ ላይ ነገ አልነበረም አልሆነም እንዳይሉ በወቅቱ በዚህ ዘመን ላይ ያለንና የኖሩ ሰዎች ደግሞ በጊዜው ጮህ ነው አለፋችንም እንዲታወቅ ማህበረሰቡም እንዲነቃ ይህን ነገር አድበስብሶ ምንም አልተፈጠረም ብሎ በሎጅ እና በፋውንቴን የሚሸፍነው ነገር እንዳልሆነ ለማሳሰብ ነው። በጣም ዋናው ግን ከዚህ ሁሉ በላይ ከዚህ የከፋ እንዳይመጣ እንድንጠነቀቅና ቅድም ዶክተር ሰናይት በመዝጊያዋ ላይ እንዳመጣችሁ መፍትሄ እንድናበጅለት ነው። የሆነ ነገር እንድንራምድበት ነው። ከዚህ በላይ የከፋ ነገር ደግሞ መጥቶ ከዚህም በላይ እጅግ በጣም አስደንጋጭ ነገር በሀገራችን ውስጥ ሊካሄድበት የሚችሉ መደላድሎች በጣም በመንግስት ደረጃ እየተሰሩ ስለሆነ ከዛ ሀገራችንና ህዝባችንን ለመጠበቅ አሁን ያለውን ነገር እውቅና ሰጥተን በዚህ ደረጃ ማቅረባችን በጣም አስፈላጊ ነው። ወደድንም ጠላንም የተኛንም የተሸነፍንም ይሄ ነገር ሰልችቶንም የተውነውም ነቃ ብለን በሀገራችን ውስጥ በህዝባችን ላይ እየተደረገ ያለውን ጄኖሳይድ አይተን እንዳላየ እንዳንሆን ሁላችንም የምንችላትን ነገር ወርውረን በዚህ ዘመን ይህን ነገር ከዚህ ከከፋው ነገር ደግሞ ለማዳን ሀገራችንን ለማስቀጠል እንድንችል ነው እዚህ ወጥተን ይህንን ሁሉ ፕሬዘንቴሽኖቹ የሚቀርቡት ውይይቶቹ የሚቀርቡት እና በሁሉም ዘንድ ይህንን የምትከታተሉ አድማጭም ተመልካችም ይህን መረጃ የሚደርሳችሁ ሁሉ እንደዚሁ ተሸፍኖ የሚቀር አይደለም። ነገ ለሁላችንም ለታሪክም እኛም በዚህ ዘመን ስለኖርን ከታሪክም ተጠያቂነት እንድንድን በእኛ ዘመን ያለችው ኢትዮጵያ ቺ ስለሆነች ባለንበት ሁኔታ በምንችለው አቅም ድምፅ በማሰማት ለዓለሙ ማህበረሰብ እንደዚሁ ለሀገራችን ማህበረሰብ እርስ በርስ ደግሞ አላየንም አልሰማንም ከሚለው አባዜ ወጥተን የምንችለውን ነገር አድርገን ተደራጅተን ይሄ ነገር እንዲቆም እናድርግ የሚል የመጨረሻ ሀሳብ ነው። ባንፈቅድ አይሆንም ነበር ስለፈቀድን ነው የሆነው። ስለዚህ ይህንን እንድንፈቀድ ያደረገን መዘናጋት ገፈን እንደ ካባ እንድንጥለውና ለወገኖቻችን ይህ በየሜዳው ላይ ቅድም እንዳያቸው አስክሬናቸው የትም ጅብ በልቶትና የትም አውሬ በልቶት ለሚቀረው ወገናችን በአንድ ላይ ቆመን ታሪክ ሰርተን ሰውነታችንን አስመስክረን እንድናልፍ ይህንን ለማጠየቅ እና ይህንን ለማሳሰብ ነው ይህን መረጃ ይዘን የመጣ ነው። እኔ በአጭሩ ነው ያቀረብኩት። ከኔ በፊት ያቀረቡት ባለሙያዎች ብዙ ስላቀረቡ ይህንን ለማለት ነው። እጅግ በጣም አመሰግናለሁ። በጣም እናመሰግናለን መቲ። በጣም ኢሞሽናል የሚያደርግ ነገር ነው። ይቅርታ። በጣም ትልቅ ነገር ነው ያቀረብሽልን። ማብራሪያዎችም ማስጠንቀቂያዎችሽም እንግዲህ ህዝባችን እየሰማ ነው ያለው። በዚህ ሁኔታ ውስጥ ነው እንግዲህ ሀገር አለች የምንለው እና ሀገር እንዲኖረን የምንፈልግ ከሆነ እየተሰጠን መጠቃ ሁላችን የቻለ እንደሚታሰባችሁ ይገባኛል። የምትከታተሉ ሰዎች በጣም አሳዛኝ ሁኔታ ላይ ነው ያለ ነው። ኢትዮጵያ የምትባል ሀገር መኖሯን ለራሱ እስከምጠራጠር ድረስ ነው ያደረገ። ዛሬ ገና ነው እየሰማሽው እንዳትሉ የምንሰማው ነው።
ሁሌም የሚያሳስበኝ ነገር ነው እና እናንተም እንደዚሁ ያሳስባችኋል ብዬ አስባለሁ። በተለይ የጀኖሳይድ ነገር ስሙን እንኳን ለመጥራት አትጥሩ፣ ጀኖሳይድ የለም አይነት ነገር ሰበካዎች ናቸው በየቦታው ያሉ። ሰው ሁሉ ይፈራዋል ጀኖሳይድ የሚለውን፣ ግን ቃሉን ለመጥራት ብንፈራም በተግባር ግን ምን እየሆነ እንደሆነ ይኸውና የዛሬው መረጃዎች አስረድተውናል። ይሄንን ከልቦናችን እናስገባው። እንግዲህ የሚቀጥለው ኮንፈረንሶቻችን ደግሞ እንዴት እናድርግ ምን እናድርግ ወደሚለው ወደ መፍትሄ ሀሳቦች እንድንራመድ የሚያደርግ ይመስለኛል። እሱን የሴቭ ኢትዮጵያ ያስብበታል። ዛሬ እዚህ ያሉ የሴቭ ኢትዮጵያ አባላት፣ የህብረት ንቅናቄ አባላት ይህን ሁሉ ነገር እየሰሙ ናቸው ያሉት። እንግዲህ የሚወስዱትን አሳይመንት